ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ቻፕተር 2 ኦሊጎፖሊን ሌሰን ይዤላችሁ መጥቻለሁ። ፎር ኢኮኖሚክስ ኦሊጎፖሊ ፋውንድ ኢን ቻፕተር 2 በት ፎር ማኔጅመንት አይ ቲንክ ቻፕተር 7 ኦር 6 መሰለኝ። ሶ ርዕሱ አንድ አይነት ነው፣ ያው ቻፕተር ቦታው ነው የተለያየው ማለት ነው። ሶ ሁለታችሁ መጠቀም ትችላላችሁ። እሺ ወደ ዛሬው ሌሰናችን ከመግባታችን በፊት ቻናላችንን ሰብስክራይብ በማድረግ ይቀላቀሉን። እንግዲህ ኦሊጎፖሊ በጣም ብዙ ወሰብሰብ ያሉ ነገሮች አሉት። የራሱ የሆነ አሰምሽን ያለው ማርኬት ነው፣ እንዲሁም ደግሞ ህግ አለው። የተለያዩ ሞዴሎች አሉት። በዋናነት በሁለት ይከፈላሉ፣ ኮሉሲቭ ኤንድ ነን ኮሉሲቭ ኦሊጎፖሊ ተብሎ። ሶ እነሱን ለማየት እንሞክራለን ማለት ነው። ከመጀመሪያው አካባቢ ትንሽ ፈጠን እላለሁ፣ ምክንያቱም ዴፊኒሽን ስለሆነ ይሄ ቀላል ነው ብዬ ስለማስብ ትንሽ ፈጠን ማለት አይቀርም። ምክንያቱም ቀጣይ ሞዴሎችን ስናይ በደንብ እንድናይ ማለት ነው። ወደ ዕለቱ ሌሰናችን እንግባ። ኢንትሮዳክሽን ዴፊኒሽን ይላል። Oligopoly is the form of market structure in which there are few large sellers of homogeneous or differentiated products. So oligopoly ላይ ያሉ ፊርሞች ማርኬት ስትራክቸሩ የሚያካትታቸው ፊርሞች በጣም ምንድናቸው? ፊው ናቸው ማለት ነው። ፊው ፊርም ነው ያለው። ዘን ላርጅ ሴለርስ ኦፍ ሆሞጂኒየስ ወይም ደግሞ ዲፈረንሺየትድ ፕሮዳክት ሊሸጡ ይችላሉ። ስለዚህ እንደ ፐርፌክትሊ እና እንደ ኦሊጎፖሊ አይከለከልም ማለት ነው ማርኬት ወይም ደግሞ ፕሮዳክት ታይፓቸው። ስለዚህ ሆሞጂኒየስ ሊሆን ይችላል ወይም ደግሞ ዲፈረንሺየትድ ሊሆን ይችላል። ኢፍ ዜር አር ኦንሊ ቱ ሴለርስ፣ ሁለት ሴለር ብቻ የሚኖር ከሆነ ኢን ዘ ማርኬት ውስጥ ማለት ነው ዊ ሃቭ ዳኦፖሊ። ዚስ ስፔሻል ኬዝ ኦፍ ኦሊጎፖሊ ናት። ሁለት ሴለር ብቻ የምታካትት ከሆነ ገበያው ዳኦፖሊ በመባል ይታወቃል። ዳኦፖሊ ኢዝ a special case of oligopoly in which there are only two sellers in the market። ያው ከላይ ያልኩት ማለት ነው። so if the product is homogeneous we have a pure oligopoly። እንግዲህ ፕሮዳክቱ homogeneous ሲሆንና differentiated ሲሆን ምን ይባላሉ የሚለውንም መያዝ እንችላለን። ፕሮዳክት homogeneous ከሆነ pure oligopoly ይባላል። ፕሮዳክት ደግሞ differentiated የሚሸጡ ከሆነ differentiated oligopoly በመባል ይታወቃል ማለት ነው። so እንግዲህ ኦሊጎፖሊ ላይ መያዝ ያለብን ነገር ኦሊጎፖሊ ስንል በጣም በትንሽ ፊርሞች የሚመራ የሆነ ፊው ፊርሞች ናቸው ገበያውን የሚያንቀሳቅሱት። ያ የሆነበት የራሱ የሆነ ምክንያት አለው። እሱን ወደፊት እናያለን ማለት ነው። ሶ because there are only few firms selling a homogeneous or differentiated products in oligopolistic market, the actions of each firms affect the other firms in the industry and vice versa. so ምንድነው የሚለን? በጣም ትንሽ only few ፊርምስ ሴል ስለሚያደርግ ወይ ዲፈረንሺየትድ ወይ ሆሞጂኒየስን ፕሮዳክት ሆነ ብቻ ኦሊጎፖሊ ማርኬት ስትራክቸር ፊው ፊርሞችን ስለሚያካትት የአንዱ ፊርም አክሽን ሌላው ላይ አፌክት አለው። ያ ማለት ኢንዱስትሪው ማለት የሆነ የተወሰኑ ሰዎች የሚሸጡት ያንን ፕሮዳክት አሉ። ሶ የአንዱ አክሽን ለሌሎቹ ኢፌክት አለው ማለት ነው። ምክንያቱ በምንድን ነው? because of only few firms በጣም ትንሽ ስለሆኑ የሚሸጡት ማለት ነው ያንን እቃ። ስለዚህ የአንዱ ለአንዱ ኢፌክት እንዳለው መያዝ ይገባል ማለት ነው እዚህ ጋር። ሌላው thus it is clear that the distinguishing characteristics of oligopoly is interdependence. so ከሌሎቹ ገበያዎች ለየት የሚያደርገው ኦሊጎፖሊን ይሄ መያዝ ያለበት ነው። ከሌሎቹ ገበያዎች የሚለየው ነገር ፊርሞች እርስ በርሳቸው ምንድናቸው? ኢንተርዲፔንደንስ ናቸው። ራይቫልሪ አመንግ ፊርምስ ኢን ዘ ኢንዱስትሪ ወይም ደግሞ በኢንዱስትሪ ውስጥ በፊርሞች መካከል ምን አለ? ራይቫልሪ አለ፣ ፉክክር አለ ማለት ነው። ስለዚህ እርስ በርሳቸው ኢንተርዲፔንደንስ ናቸው። ኢንተርዲፔንደንስ ዋና ዓላማው ምንድነው? የአንዱ ፊርም አክሽን ሌላኛውን ፊርም አፌክት ማድረግ ነው፣ የሌላኛውን ፊርም አክሽን። ስለዚህ ውሳኔ ስንወስን ዝም ብለን ሳይሆን የምንወስነው ሌላኛው ፊርም ምን ይወስናል ብለን ኮንሲደር በማድረግ ወይም ደግሞ ከግምት ውስጥ በማስገባት ነው ማለት ነው። so this interdependence is the natural result of fewness
ይሄ ኢንተርዲፔንደንስነት የመጣባቸው ከምንድነው ትንሽ ስለሆኑ ነው በቁጥር ብሎ አሰምሽን ይሰጣል ማለት ነው። ስለዚህ በሀገራችን ላይ ኤግዛምፕል የሚሆኑ ለኢንተርዲፔንደንስ ኤግዛምፕል የሚሆኑ ወይም ደግሞ ለኦሊጎፖሊ ማርኬት ኤግዛምፕል የሚሆኑ ማርኬቶች አሉ። ለምሳሌ እንደ አውቶሞቢልስ፣ እንደ ስቲል፣ አልሙኒየም፣ ፔትሮኬሚካልስ፣ ኤሌክትሪካል ኢኩፕመንት ኤንድ ኮምፒውተር እነኚህን የመሳሰሉ ነገሮች በሀገራችን ላይ ኦሊጎፖሊስቲክ ኢንዱስትሪ ኤግዛምፕሎች ናቸው ማለት ነው። ሶ ለምንድነው እነኚህ ኦሊጎፖሊስቲክ ሊሆኑ የቻሉት? ሜቢ እንግዲህ እነኚህ ነገሮች በጣም ካፒታል የሚፈልጉ ሊሆኑ ይችላሉና ሀብታም ሰዎች ብቻ እንጀጅ የሚያደርጉባቸው ሊሆን ይችላል ማለት ነው ማርኬቱ ላይ። ሶ ፊው ሴለር የሚኖራቸው በዛ ምክንያት ይመስለኛል እንደ ሀገራችን ኮንሲደር ማለት ነው። ሶ አሰምሽኑን በምናይበት ጊዜ የመጀመሪያው አሰምሽን ስሞል ነምበር ኦፍ ፊርም አለ ብለናል። ዌር ቱ ኦር ሞር ላርጅ ፊርምስ ዶሚኔት ዘ ማርኬት። ሜቢ ስሞል ነምበር ኦፍ ፊርም ኖሮ ሁለት ፊርሞች ወይም ደግሞ ከዛ በላይ የሆኑ ፊርሞች ማርኬቱን ዶሚኔት አድርገው ሊመሩት ይችላሉ። ዘ ፊርም ፕሮዱስ ኤዘር ዲፈረንሺየትድ ኦር ሆሞጂኒየስ ፕሮዳክት ያመርታል ብለናል። ይሄ የዋራንበት ነው። ሌላው ኢች ፊርምስ ሃዝ ላርጅ ማርኬት ሼር። እያንዳንዱ ፊርም ላርጅ ማርኬት ሼር አለው። ዋይ? እንዴት? ሃው? ምክንያቱም በጣም ፊው ምንድነው ያለው ብለናል? ፊው ሴለር ነው ያለው ብለናል። ሶ ላርጅ ማርኬት ሼር ይኖረዋል ማለት ነው። ሌላው ፊርምስ ሜክ ፕራይስ ኤንድ አውትፑት ዲሲዥንስ ስትራቴጂካሊ ቴኪንግ ኢንቱ አካውንት ዘ ፖሲብል አክሽንስ ኦፍ ዘ ፊርም ኦፍ ዘ ማርኬት ሚዛት the other firms of the market ሚዛት they are independent ማለት ነው። ፊርሞች ኢንዲፔንደንት ናቸው። ፊርሞች ስለ ፕራይስ እና ስለ አውትፑት ዲሲዥን ሲወስኑ ስትራቴጂካሊ ነው። ስትራቴጂካሊ ማለት የሌሎችን ወይም ደግሞ የአዘር ፊርምን ምን ዲሲዥን አካውንት ውስጥ ያስገባሉ። ያ ማለት ከግምት ውስጥ አስገብተው ነው የሚወስኑት። ይሄ ባህሪያቸው ደግሞ ኢንተርዲፔንደንት እንዲሆኑ አድርጓቸዋል ማለት ነው። the firm have an incentive to collude so እንደዚህ ከመጨነቅ ግን ጓደኛዬ ወይም ደግሞ ሌላው ፊርም ምን ያስባል ብሎ ከማሰብ ከመጨነቅ ፊርሞች አንዳንዴ ለምን ይነሳሳሉ? ኢንሰንቲቭ ቱ ኮሊዩድ አንድ ላይ ሰርቶ አንድ ላይ ትርፍ ለማግኘት ይነሳሳሉ ማለት ነው። ከዚያ ትርፉን ሼር ለማድረግ ኮሊዩድ ለማድረግ በአንድ ላይ ለመስራት ይነሳሳሉ። ምክንያቱም ይሄ ቺቲንግ ስለሚበዛ ማለት ነው። አንዱ እንደዚህ ያደርግ ይሆን እኔ እንደዚህ ላድርግ ብለን ከምናስብ ኮሊዩድ አድርገን ትርፍ ብንከፋፈል ብለው ኮሊዩድ ለማድረግ ያስባሉ ማለት ነው። ሶ there are natural or legal barriers to entry that could be due to so እንግዲህ ፊርሞች ፊወር ናቸው ብለናል። ሶ ፊወር የሆኑበት ምክንያት ለምንድን ነው? ናቹራልም ሆነ ሌጋል ባሪየር አይጠፋም ማለት ነው ከገበያው ውስጥ። ሶ የራሱ የሆነ ናቹራል ኤንድ ሌጋል ባሪየር። ለምሳሌ ሌጋል ባሪየር ስናይ ባሪየርስ ማለት ሌሎች እንዳይገቡ የሚያደርጉ ነገሮች ናቸው አይደለ? ሶ ሌጋል ባሪየርስ እና ለምሳሌ ፓተንት ራይት የሆነ ሰው ክሬት አድርጎ የራሱን ስራ ክሬት ታደረገ እዛ ስራ ውስጥ አንተ እንደፈለገ በዛ ማርክ መንቀሳቀስ አትችልም። ምክንያቱም የራሱ የሆነ ፓተንት ራይት ከመንግስት ስለሚቀበል ማለት ነው ተወሰነ ጊዜ ድረስ። ሌላው ኮንትሮል ኦቨር ቴክኖሎጂ ኦር ራው ማቴሪያልስ በቴክኖሎጂ እና በራው ማቴሪያል በልጠው ወይም ደግሞ ኮንትሮል አድርገው ሌላ ጋር የማይገኝ ከሆነ እዛ አካባቢ ያሉ ሰዎች ኦሊጎፖሊ ሊሆኑ ይችላሉ ወይም ደግሞ ፊው ፊርሞች ብቻ ሊቆጣጠሩት ይችላሉ ገበያውን። ለምሳሌ በሀገራችን ኮንቴክስት የአሳ ምርትን ብናይ ሐዋሳና ጣና አካባቢ ብንሄድ በነሱ በዛው ሰፈር ባሉ ሰዎች ሊሆን ይችላል የአሳ ምርት ገበያ ሰፕላዩ ኮንትሮል የሚደረገው። ያ ምንድነው? ከራው ማቴሪያል ኮንትሮል አንጻር ነው ማለት ነው። ምክንያቱም ጣና አካባቢ ነው የኢትዮጵያ አሳ ሊገኝ የሚችለው። ሶዛ አካባቢ ያሉ ሰዎች ከዛ እንግዲህ ወደ ሰሜን ሸዋ አካባቢ ወይም ደግሞ ወደ ሌላው ኦሮሞ ክፍል ሄደን አሳ ምርትና ምርት ብንል የጣና ሐይቅ ላይ ያለውን የአሳ ምርት ያህል ወይም ሰፕላይ ወይም ደግሞ ራው ማቴሪያሉ ላናገኝ እንችላለን። ስለዚህ እዛ አካባቢ ጣና አካባቢ የሚመረተው የአሳ ምርት ዲቱ ራው ማቴሪያል ኮንትሮል ኦሊጎፖሊ ሊሆን ይችላል ማለት ነው። ሌላው ስፔሲፊክ ስትራቴጂክ አክሽንስ ባይ ዘ ኤግዚስቲንግ ፊርምስ ቱ ዲተር ኢንትሪ ኦፍ ኒው ፊርምስ
የተለያዩ አንድ የገባው ፊርም መጀመሪያ ላይ የገባው ፈርስት የገባው ፊርም በሚወስዳቸው ስትራቴጂክ አክሽን ምክንያት እነኛ አክሽኖች ምን የሚያደርጉ ናቸው? ኤግዚስቲንግ ፊርም እዚያ ውስጥ መጀመሪያ ቀድሞ የገባው ዲተር ዘ ኤንትሪ ኦፍ ኒው ፊርምስ ሌሎች ፊርሞች አዲስ ፊርሞች እንዳይገቡ የሚከለከልበት የራሱ የሆነ እንትን አለ ማለት ስትራቴጂክ አክሽን ሊወስድ ይችላል። ለምሳሌ እሱ ቀድሞ ስለገባ እናንተ ልገቡ ስትሉ ምን ሊያደርግ ይችላል? ኪፒንግ ካፓሲቲ ኤክሰስ ካፓሲቲ በማምረት ያ ማለት ዋጋውን በጣም ዝቅ አድርጎ ኤክሰስ ካፓሲቲ ትራንስፈር ወይም ደግሞ ሰፕላይ በማድረግ እናንተን ከገበያ ትርፋማ ሳትሆኑ ስቀሩ ከገበያ እንድትወጡ ያደርጋል ማለት ነው። they can threaten to flood the market and reduce the price ማለት ነው። ፕራይሱን ቀንሶ ያስፈራራችኋል እናንተን። so it entry occurs entry እንዳይገባ ያደርጋል ማለት ነው። በዚህ ምክንያት የሚገባም ከሆነ ዘ ካፒታል ሌላው ደግሞ የሚገባም ከሆነ ስለሚከስር ለማለት ፈልጌ ነው። ሶ ሌላው የሚወስዳቸው ስትራቴጂክ አክሽን ምንድነው? ዘ ካፒታል ኢንቨስትመንት ሪኳየርመንት ሜይ ቢ ላርጅ። ሌላው ናቹራሊ ደግሞ የሚከለክለው እንዳንገባ ሌሎች ፊርሞች እንዳይገቡ የሚከለክለው ካፒታል ኢንቨስትመንት ገበያውን ለመጀመር ካፒታል ኢንቨስት የምናደርገው ብር ወይም ደግሞ ስታርታፕ ካፒታሉ በጣም ላርጅ ሊሆን ይችላል። ሶ ለማንኛውም ሰው ላይጀመር ይችላል በቀላሉ ማለት ነው። ሀብታሞች ብቻ የሚጀምሩት ገበያ ሊሆን ይችላል። ለምሳሌ አውቶሞቢል ንግድ ብንጀምር ማንኛውም ሰው አይጀምርም። በጣም ሃይ ካፒታል ያለው መሆን አለበት ማለት ነው። ስለዚህ የራሱ የሆነ ካፒታል ኢንቨስት የምናደርገው ስታርታፕ ላይ የራሱ የሆነ ባሪየር ይሆንብናል ማለት ነው። ሌላው scale economics may make it unprofitable for more than a few firms to coexist in the markets. The market is too small to many firms. So ሌላው ትንሽ የሚሆነው በምክንያት በጣም ብዙ ሰው የሚገባ ከሆነ ስኬል ኦፍ ኢኮኖሚክሱ ምን ላይሆን ይችላል? ፕሮፊቴብል ላይሆን ይችላል። ኢትስ ሜክስ አንፕሮፊቴብል ሊሆን ይችላል ማለት ነው። ከተወሰኑ ሰዎች በላይ ከገባ ዲቱ ምን የሆነ ፕላንቱ እየጠበበ በሄደ ቁጥር እነኛ ምርታማነታችን ወይም ደግሞ ፕሮፊቴብላችን እየቀነሰ የሚሄድበት አጋጣሚ ሊኖር ስለሚችል ማለት ነው። ሌላው established firms may have loyal following customers ሜቢ አንዱ ቀድሞ ከገባ ያንን የመከተል ግዴታ ሊኖርብህ ይችላል ማለት ነው። ቀጣይ ስትገባ በሱ ስር ላለመሆን ገበያው ውስጥ ካለ መግባት በፊወር እንትኖች ሰፕላየሮች ሊመራ ይችላል ገበያው። the government may award a franchise to only few firms to operate. መንግስትም አንዳንዴ በህጋዊ መንገድ ለትንሽ ፊርሞች ብቻ ይሄንን አክቲቪቲ እንዲያከናውኑ ሊፈቅድላቸው ይችላል። ፎርማል ገቨርንመንት ባሪየር ራሱ ሊኖር ይችላል ማለት ነው። እነኚህን ካየን ወደ ጀነራል ታይፕስ ኦፍ ኦሊጎፖሊ እንሄዳለን ማለት ነው። there are two types of oligopoly ብያችሁ ነበረ, which means non collusive oligopoly and collusive oligopoly. ኮሊሲቭ ማለት ምን ማለት ነው? ኮሊሲቭ ማለት ምን ማለት ነው? ቃሉን ስንለው ኮሊዩድ ማለት መጋጨት ከሆነ ኮሊሲቭ ማለት ደግሞ ይሄን አንድ ሆኖ በሐሳብ እየተመካከሩ መስራት ማለት ነው። ነን ኮሊሲቭ ሲለን አይመካከሩም የሚለውን ኮንሴፕት መያዝ እንችላለን። ኮሊሲቭ ኦሊጎፖሊ ስንል ደግሞ በውስጣቸው ምክክር አለ የሚል ሐሳብ ይመጣልናል ማለት ነው አይደለ? ነን ኮሊሲቭ ኦሊጎፖሊ in which firms may be rival of each others through advertising, product differentiation and so on. ስለዚህ አይመካከሩም ካልን ራይቫል ያለ ማለት ነው፣ ፉክክር አለ ማለት ነው። በምን? በአድቨርታይዚንግ ሊሆን ይችላል፣ ፕሮዳክታቸውን ለየት በማድረግ ሊሆን ይችላል፣ እንዲሁም በሌሎች ምክንያት ማለት ነው። ኮሊሲቭ ከሆነ ግን in which firms form coalition ምን ይፈጥራሉ? ኮሊዥን የጋራን አንድነት ይፈጥራሉ እና ኮኦፕሬት ሆነው ይሰራሉ ማለት ነው የጋራ ትርፍን ለማካሄድ። እንግዲህ የመጀመሪያው ነን ኮሊሲቭ ኦሊጎፖሊ ማርኬትን እናያለን ማለት ነው። since an oligopolist knows that its own actions will have a significant impact on the other oligopolists in the industry, each oligopolist must consider the possible reactions of competitors in deciding its price policy, the degree of product differentiation to introduce, the level of advertising to undertake and so on. ምንድነው ለማለት የፈለገው? ሲንስ ምን የሱ አንድ ኦሊጎፖሊስት ያውቃል። ምኑን ነው የሚያውቀው? የሱ አክሽን ኢትስ ኦን አክሽን
will have significant impact on the other oligopolist የሱ አክሽን ወይም ደግሞ የሱ ዲሲሽን ሌሎች ኦሊጎፖሊስቶች ላይ significant impact እንዳለው ስለሚያውቅ በኢንዱስትሪው ላይ ያሉ ሌሎች ኦሊጎፖሊስቶች ላይ ማለት ነው። ስለዚህ እያንዳንዱ ኦሊጎፖሊ መስት ኮንሲደር ምን ማሰብ አለበት? የኮምፒቲተሬ ወይም ደግሞ የኔ አክሽን ሌላው ላይ ኮምፒቲተሬ ላይ ተወዳዳሪ ላይ ተፎካካሪ ላይ ኢምፓክት ካለው ሶ የሱ የኮምፒቲተሬ ወይም ደግሞ የተወዳዳሪ ሪአክሽን ወይም ደግሞ አጸፋ መልስ ምላሽ ምን ሊሆን ይችላል ብሎ ኮንሲደር ማድረግ አለበት ማለት ነው። ኮንሲደር ማድረግ አለበት ከመወሰኑ በፊት። ምክንያቱም የኔ ኢምፓክት እንዳለው ሌሎች ላይ ካወቁ የነሱም ሪአክሽን መኖሩ ስለማይቀር ያንን ከግምት ውስጥ ማስገባት አለብኝ። ሶ ምን ስወስን ማስገባት አለብኝ? ይሄን ስለ ፕራይስ ስወስን ሌላው ኮምፒቲተሬ ምን ይወስናል የሚለው ማስገባት አለብኝ። ፕሮዳክት ዲፈረንሺዬሽን ላረግ በወስን ሌላውስ ምን ይወስናል ማድረግ አለብኝ። እንዲሁም ደግሞ አድቨርታይዚንግ ለማድረግ በሞክር የኔ ተቃራኒ ወይም ደግሞ ተፎካካሪስ ምን ይወስናል የሚለውን በተለያዩ አክሽኖች ከግምት ውስጥ ማስገባት አለብኝ ማለት ነው። ምክንያቱም ነን ኮሊሲቭ ስለሆነ ማርኬቱ ስለማንነጋገር ይሄ ግምት ስለሆነ እንዲህ ያደርጋል ብለን ገምተን ስለሆነ የምንሰራው ማለት ነው። ሶ because competitors can react in many different ways we do not have a single oligopoly model። ስለዚህ እዚህ ላይ እንግዲህ ነን ኮሊሲቭ ላይ ኮምፒቲተሩ ሪአክት የሚያደርገው በተለያየ ዳይሬክሽን ነው ማለት ዲፈረንት ዌይ ሪአክት ያደርጋል። እኛ በቀየርን ቁጥር እሱ ሊቀይር ይችላል ማለት ነው። ስለዚህ ምን የለንም ኮመን የሆነ ወይም ደግሞ ሲንግል የሆነ ኦሊጎፖሊ ሞዴል የለንም እዚህ ላይ ማለት ነው። ሶ here we represent some of the most important non-collusive oligopoly model። ሶ እንግዲህ የተለያዩ ሲንግል የሆነ ሞዴል የለንም ካልን ኦሊጎፖሊ ላይ የተለያዩ ሞዴሎች አሉ ማለት ነው። ሶ ከነኛ ውስጥ አንድ 5 የሚደርሱ ሞዴሎችን ለማየት እንሞክራለን ማለት ነው። አብራችሁን በመሆን ከኛ ጋር አሳልፉ ማለት ነው። ከኛ ጋር ሶ የምናይ ይሆናል። እንግዲህ ዝርዝራቸውን በናይ ጊዜ ኮርኖት ሞዴል አለ ኮምፒቲሽን ዊዝ ሪጋርድ ቱ ሃው ማች ቱ ፕሮዲዩስ ይሄን ወደፊት እንመጣበታለን። ኪንግደም አንድ ሞዴል አለ፣ በርትራንድ ሞዴል አለ፣ ስታክልበርግ ሞዴል አለ፣ ፕራይስ ሊደርሺፕ አለ ማለት ነው። ሶ እያንዳንዳቸውን እንግዲህ እዚህ ጋር ነው ዲቴል እናያለን እያንዳንዳቸውን ብዬ ያልኳችሁ ማለት ነው። ሶ ወደ መጀመሪያው ሞዴል እንሄዳለን። መጀመሪያው ሞዴል ኮርኖት ዳውፖሊ ሞዴል ይባላል። ኮርኖት ዳውፖሊ ሞዴል እንደ ሃይላይት የሆነን ዘንድ ሳስረዳችሁ ምንድነው ያላችሁ እንትን ከምትሉ የምናያቸው ነገሮች በጣም ጥቂት የሆኑ ነገሮች ናቸው። የመጀመሪያው ልናያቸው የሚገባቸው ነገሮች ምንድናቸው? ሲሚላር ወይም ደግሞ ሆሞጂኒየስ ፕሮዳክት እንደሚሆን አሰምሽን ውስጥ እንደሚከት እናያለን። ሌላው አሰምሽኑ ሁለት ፊርም ብቻ ፊርሙ ቱ ነው። ቱ ፊርም ብቻ አሰምሽን ውስጥ አስገብተን እንሰራለን። ሌላው አሰምሽንን የምንሰራው ፊርሞች ሁለቱ ፊርሞች እነኚህ ሁለቱ ፊርሞች ስትራቴጂካሊ ወይም ደግሞ ሲሚልታኒየስሊ ዲሳይድ ማድረግ ይችላሉ፣ ውሳኔ መወሰን ይችላሉ። ስለምን? ስለ አውትፑት ነው ማለት ነው ውሳኔ የሚወስኑት። ሶ ስለ አውትፑት ውሳኔ እንደሚወስኑ እናያለን። ስለማን ስናወራ? ስለ ኮርኖት ሞዴል። ሶ ስለ አውትፑት ውሳኔ ሲወስኑ አንደኛው ምን ብሎ ያስባል? የኮምፒቲተሪ ወይም ደግሞ የፊርም ኤ እኔ ከሆንኩ የቢ ፊርም ቢ ስለ አውትፑት ስለ ፊርም ቢ አውትፑት ኤክስፔክት ሳረግ ፊርም ቢ አውትፑት ኮንስታንት ነው ብዬ አሰምሽን እነሳለሁ። ሶ እነኚህን አሰምሽኖች በመያዝ ወደ ሌሰኑ እንገባለን ማለት ነው። ሶ የመጀመሪያው ፎር ሲምፕሊሲቲ አለ ኮርኖት አሲዩም ዛት ዜር አር ኦንሊ ቱ ፊርምስ ብያችኋለሁ። ኦንሊ ቱ ፊርሞች አሉ ብሎ ያስባል። ዛት ሚንስ ዳውፖሊ ነው ማለት ነው። ፊርም ኤ ኤንድ ቢ ብለን ብንወስናቸው እነኚህ ሁለት ፊርሞች እነኚህ ደግሞ የሚሸጡት ሴሊንግ አይዴንቲካል ወይም ደግሞ ሆሞጂኒየስ ፕሮዳክት ነው ብያለሁ። ስለዚህ እዚህ ጋር ለምሳሌ ምን ብሏል? ስፕሪንግ ዋተር አይዴንቲካል ስፕሪንግ ዋተር ብሏል። ኤንድ ኦፕሬቲንግ ዊዝ ሌላው ያልነገርኳችሁ ቅድም ኦፕሬት የሚያደርጉት አት ዜሮ ኮስት ነው which means ማርጂናል ኮስታቸው is equal to ዜሮ ነው ማለት ነው። ማርጂናል ኮስታቸው ዜሮ ነው ብሎ አሰምሽን ይሰራል። ሶ they sell their output in a market with a straight line downward sloping demand curve ማለት ነው። ሶ እንግዲህ አዜሮ ኮስት ነው የሚያመርቱት። ነገር ግን ሁለቱም የሚያጋጥማቸው
ምንድነው ስትሬት ላይን የሆነ ዳውንዋርድ ስሎፒንግ ዲማንድ ከርቭ ነው። ዲማንድ ከርቫቸው ፕራይሳቸው በመለያየቱ ምክንያት ሳይሆን ቺት ስለሚያደርጉ አንዱ ሲጨምር አንዱ ሲቀንስ ማርኬት ሼራቸው እየጠበበ እየጨመረ ይሄዳል። ያ ማለት ገበያ ፕራይስ የጨመረው ማርኬት ሼሩ እያነሰ ይሄዳል። ሶ ጀስት ዲማንዳቸው እንደዚህ ቢሆን እዚህ ጋር ኤ ይኖራል፣ እዚህ ጋር ቢ ፊርም ቢ ቢኖር ሶ ፊርም ኤ በዚህ ፕራይስ እሸጣለሁ ብሎ ፕራይስ በዚህኛው ፕራይስ እሸጣለሁ ብሎ ሲያስብ መጀመሪያ እዚህ ጋር ሆኖ ከሆነ ሶ ፊርም ቢ የሚቀንስና ፊርም ኤ እዚህ ጋር የነበረው ማርኬት ሼር ኦኬ እዚህ ጋር ፕራይስ አድርጌ ይሄኛውን መሸጥ እችላለሁ ብሎ ሲያስብ፣ ነገር ግን ፕራይስ ሲቀንስ ያኛውም ስለሚቀንስ ከዚህ ቦታ ንቅንቅ አይልም ማለት ነው። ያኛውም ስለሚቀንስበት ማለት ነው። ሶ እንደዛ የሚሆንበት አጋጣሚ አለ ማለት ነው። ሌላው አሰምሽናችን ስለዚህ ዳውንዋርድ ስሎፒንግ ዲማንድ ከርቭ አለ። ሌላው each firm while trying to maximize profit assume that the other duopolist holds its output constant at existing level. so እኔ ፕሮፊት ማክሲማይዝ ለማድረግ ሳስብ ሌላው ዱኦፖሊስቴ ወይም ደግሞ ሌላው ተፎካካሪ አውትፑቱን ኮንስታንት አድርጎ ያስባል ብያቸዋለሁ። ይሄን another word firm are assumed never to learn from past experience። ስለዚህ እንደዛ እያደረገ አንዴ ብቻ አይደለም የሚያስበው፣ ሁለተኛም አሁንም አይቀንስም ሲል ሲቀንስ፣ አሁንም አይቀንስም ሲል ሲቀንስ ሶ የሌለ ኪሳራ ውስጥ ይገባል። ስለዚህ ከፓስት ኤክስፒሪየንሱ የማይማር ምን ይባላል? ኔቭ ምንም ካለፈው ነገር የማይማር የሆነ ደደብ ነገር በሉት በቃ አይባልም እንጂ ማለት ነው። ሶ እንደዛ ነው ፊርሞች የሚያስቡት። እና ይሄን ሞዴል ያመጣው እንግዲህ ኮርኖትን ኢንትሮዱስ ያደረገው የፍሬንች ኢኮኖሚስት ኦገስቲን የተባለ ፍሬንች ኢኮኖሚስት ነው። ሌላው ኮርኖት ሞዴል ላይ የምናየው suppose that two firms are simultaneously trying to decide what quantity to produce። ሌላው ኮርኖት ላይ ኮርኖት የሚለን ሲምልታኔስሊ ሁለቱ ፊርሞች ዲሳይድ የሚያደርጉ ስለምንድን ነው ብያቸዋለሁ? ስለ ኳንቲቲው ነው፣ ስለ ኳንቲቲው እንጂ ስለ ፕራይሱ አይደለም። ስለ ፕራይሱ ሌላ ስላለ ማለት ነው። ስለዚህ ኮርኖት ያዙልኝ ስለ ኳንቲቲ ነው። here each firm has to forecast what the other firm output will be in order to make sensible decision for itself። ለራሱ ፕሮፊት ማክሲማይዝ የሚያደርግበትን ውሳኔ ሴንሲብል የሆነ ዲሲሽን ለመወሰን ምን መገመት አለበት? ፎርካስት አይነጋገሩም ብያለሁ አይደለ? ስለዚህ ግምት ነው ሊገምት የሚችለው። ፎርካስት the other firm's output ይሄን ያህል ያመርታል ኮምፒቲተር ብሎ ፎርካስት ያደርጋል ወይም ደግሞ ትንበያ ይተነብያል ማለት ነው። so in this section we will examine a one period model in which each firm has to forecast the other firm's output choice። so የአንድ ፔሪድ በዚህ ሴክሽን ላይ የምናየው የአንድ ፔሪድ ሞዴል ነው አለ። የአንድ ፔሪድ ሞዴል። ስለዚህ እያንዳንዱ ፊርም ምን ያህል ፎርካስት ያደርጋል፣ ሌላው ፊርም ምን ያመርታል ብሎ ፎርካስት የሚያደርገው የአንድ ፔሪድ ሞዴል ነው እንጂ የብዙ ፔሪዶችን ሞዴል የምናይ ከሆነ አሰራሩ ስለሚለያይ ማለት ነው። ለምሳሌ ትንሽ ለማሳየት ያህል ይሄ እዚህ ላይ የአንድ ፔሪድ ሞዴል ስናይ የማርኬት ሼሩን 1/2 ነው አንዱ ፊርም የሚያመርተው። ነገር ግን ብዙ ፔሪድ እየሄድን በሄድን ቁጥር ማርኬት ሼራቸው እየተለያየ ይመጣል ማለት ነው። ሶ እንደዛ ስለሚሆን ፔሪዱ በአንድ ፔሪድ ነው የምናስበው ያለው ለዛ ነው ማለት ነው ዋን ፔሪድ ያለው። given it forecasted each firm then choose a profit maximizing output for itself። ሁለቱም ፊርሞች ለየራሳቸው ፕሮፊት ማክሲማይዜሽን አውትፑት ሴሌክት ያደርጋሉ። ከዚያ በኋላ we then ask an equilibrium in forecast። ስለዚህ በፎርካስቲንግ ኢኩሊብሪየማቸውን ይፈልጋሉ ማለት ነው። a situation where each firm find its beliefs about the other firm to be confirmed። ሌላው ፊርም የሚያደርገውን ባለው ገምታዊ ሐሳብ ቢሊፍ የሚያምነው ይሄን እንደዚህ ያደርጋል ብሎ ባመነው የራሱን ነገር ያጸድቃል ወይም ደግሞ የራሱን ግምት ያጸድቃል። in this model a firm is considered as try to forecast its rival output before it make decision። ውሳኔ ከመወሰኑ በፊት የተፎካካሪውን አውትፑት ይሄን ያህል ያመርታል ብሎ ይገምታል ማለት ነው። ምን ለማድረግ about its optimal የሱን ማክሲመም አውትፑት ለመወሰን ማለት ነው። ሶ ይሄን እያደረገ ነው የሚንቀሳቀሰው ማለት ነው። ሶ የአንድ ፔሪድ ነው የሚወስኑት ብያቸዋለሁ። ሶ እስኪ ለየት ባለ መልኩ የሁለትና የሶስት ፔሪድ ብናይስ ምን ይመስላል የሚለውን ሃይላይትሊ ላሳያችሁ ማለት ነው።
ኦኬ እዚህ ጋር እንግዲህ ብዙ ባይታይም በሌላ ፔሪድ ወይም ደግሞ 2-3 ፔሪድ ቢወስን ለማምረት ምን ያህል እንዴት ነው የሚሆነው የሚለውን ለማሳየት እዚህ ጋር አምጥቼላችኋለሁ። የመጀመሪያው the Cournot equilibrium attain when each firms produce 1/3 of the market share። ኮርኖት ኢኩሊብሪየም ሄዶ 1/3 የማርኬት ሼሩን እያንዳንዱ 1/3 ሲያመርት ነው ኢን ዘ ሎንግ ረን ላይ ኢኩሊብሪየም ወይም አቴን የሚያደርገው ብሎ ይለናል። if there are 3 firms in the industry 3 ፊርሞች ቢኖሩና በኢንዱስትሪ 3 ፊርሞች ቢኖሩ የእያንዳንዳቸው ፊርም ማርኬት ሼራቸው የሚሆነው ወይም ደግሞ የማርኬቱ ሼሩን ወይም ደግሞ ማርኬት ዲማንዱን ምን ያህል ያቀርባሉ የሚለውን እኔ n over n plus 1ን ማቅረብ ይችላሉ ማለት ነው። ስለዚህ ለኮርኖት ሞዴል ይሄን ያህል ፊርም ቢኖር እያንዳንዱ ማርኬት ሼር ምን ያህል እያንዳንዱ ፊርም ምን ያህል ያቀርባል ብንባል n over n plus 1 ያህል የማርኬት ሼሩን ማቅረብ ይችላል ብለን ማወቅ እንችላለን። ይሄን አይነት ፎርሙላ አለ ማለት ነው። ስለዚህ 3 ፊርሞች ቢኖሩ 3 over 3 plus 1 3 over 4 ማርኬት ሼር ማምረት ይችላሉ ማለት ነው። ስለዚህ አንድ ፔሪድ ላልኳችሁ እዚህ ጋር ግራፍ ላይ እንደምታዩት የመጀመሪያው ገቢ ኤ ብንል ኤ የመጀመሪያው ገቢ ቢሆን የማርኬት ዲማንዱ ይሄ ነው። ማርኬት ዲማንዱ የማርኬት ዲማንዱን ግማሽ ነው ሊያቀርብ የሚችለው የመጀመሪያው ገቢ። ኢኩሊብሪየሙ እዚህ ጋር ነው ብንል እኩል ተከፍሏል ብንል ማርኬት ዲማንዱ 1/2ን ኤ እያመረተ ነው። ቢ ልግባቢል የቀጣዩን ማርኬት ዲማንድ ይሄኛውን ብቻ ምን የዚህኛዋን ማርኬት ዲማንድ ብቻ ምን ያመርታል? እሱም ግማሽ ነው ሊያመርት የሚችለው። ስለዚህ እሱ ይሄን የሚያመርት ከሆነ የቢ ማርኬት ሼር ሊሆን የሚችለው ማለት ነው 1/2 ታይምስ 1 ይሄን ቀጣዩን 1 ብንለው ማይነስ 1/2 ነው ማለት ነው። ስለዚህ 1 - 1/2 ይችን ግማሹን ስለሆነ ማለት ነው የዚህን የሚያመርተው። ስለዚህ 1/2 ታይምስ 1/2 ቢ ሊያመርት የሚችለው 1/4 ነው ማለት ነው። ቢ ቢገባ ሌላ ፊርም ቢገባ የሚያመርተው። ሌላው ኤ ሰከንድ ፔሪድ ላይ አሁን ፔሪድ 1 ላይ ኤ 1/2 ነበረ። ፔሪድ 2 ላይ ላምርት ቢል እሱ ደግሞ የሚያመርተው 1/2 መጀመሪያ እሱ የያዘው አለ ኢንቱ ከዚያ 1 ማይነስ የቢ የያዘው አለ አይደለ? ከዚህ ላይ 1 ማይነስ ከዚች ላይ ነው የሚካፈሉት። ስለዚህ ቢ የያዘው ደግሞ 1/4 ሆኗል። ስለዚህ ይችን ያመርታል ማለት ነው። 1 ማይነስ 1/4 ስንት ነው የሚሆነው? 3/4 አይደለ? 3/4 ታይምስ 1/2 1/8። ስለዚህ 3/8። ስለዚህ ሰከንድ ፔሪድ ላይ ኤ ሊያመርት የሚችለው 3/8 ማርኬት ሼሩ ነው ማለት ነው። ይሄ የኤ ሰከንድ ፔሪድ ነው። ሌላኛው ፊርም ሲመጣ አላልኩም ማለት ነው። ስለዚህ ሰርድ ፔሪድ ላይ ደግሞ አሁንም የቢን ማስላት አለብን ማለት ነው። 2 ፊርሞች ብቻ ከሆኑ ብለን ስለምናስብ ነው አሁን እዚህ ጋር። ስለዚህ ኤ 3/8 ካመረተ ቢ ደግሞ ምን ያመርታል? ቢ ደግሞ 1/2 የመጀመሪያው አለ የኤ ማለት ነው። ስለዚህ 1 ማይነስ የኤ አሁን ስንት አመረተ? የኤ ነው የሚቀነሰው የኤ ማለት ነው። ስለዚህ ስንት አመረተ? ኤ ደግሞ ስንት ነው ያመረተው? ይችን እናጥፋትና 3/8 አምርቷል አይደለ? ስለዚህ 1/2 ታይምስ 8 ማይነስ 3 5 አይደለ? 5/8። ስለዚህ ቢ ፔሪድ 2 ላይ ምን ያመርታል ማለት ነው? 5/16 ያመርታል። 5/16 ሰከንድ ፔሪድ ላይ ቢ ያመርታል። ሰርድ ፔሪድ ኤ ቢቀጥል ምን ሊያመርት ነው ማለት ነው? 1/2 1 ማይነስ 5 የቢ 16 ስንት ያመርታል ማለት ነው? 1/2 11/16 ስለዚህ 11/32 በሁለት ሲባዛ ማለት ነው። ይሄን እንደዚህ እያለ ነው ማለት ነው። ፔሪዱ ይለያያል ያልኳችሁ ለዛ ነው ማለት ነው። ስለዚህ እዚህ ጋር የምትይዙልኝ ፔሪዱ በተለያየ ቁጥር ምርታቸው እንደሚለያይ ትይዙልኝ ያላችሁ። ሌላው ደግሞ እያንዳንዱ ፊርም ይሄን ያህል ፊርም ቢኖር ኤን ፊርም ቢገባ እያንዳንዱ ማርኬት ሼሩን ወይም ደግሞ እያንዳንዱ ፊርም ማርኬት ሼር ለማወቅ n + 1 የሚል ፎርሙላ ትይዙልኛላችሁ ማለት ነው። ይሄን ይመስላል ማለት ነው ማርኬት
ሶ ማርኬት ሼራቸውን በዚህ መልኩ ካየን 1/3 ይመጣል ብያችሁ ነበር። 1/3 የሚመጣው ቅድም በሰራሁላችሁ እያለ ማርኬት ሼራቸው እያለ ሲሄድ በጂኦሜትሪክ ሲሪስ ስንሰራው 1/3 ይመጣል ማለት ነው። እንዴት አድርገን a1/1 - r ይመጣልናል። ሶ እሱን መስራት ትችላላችሁ ማለት ነው። ሶ በዚያ መልኩ ነው ኢን ዘ ሎንግ ረን 1/3 የሚመጣው እያንዳንዳቸው ያን ጊዜ ነው ኢኩሊብረም ሊያገኙ የሚችሉት ማለት ነው። ሶ ኮርኖት አሰምሽንን ይሄን ካየን ቀጣይ ወደ ማቴማቲክሱ ነው የምንሄደው። ኮርኖት እንዴት ይሰራል? ሶ እሱን ደግሞ ፓርት 2 እሰራላችኋለሁ። ሶ ፓርት 2 ላይ እንድትከታተሉኝ እላለሁ ማለት ነው። ሶ እስካሁን ካዳመጣችሁኝ ሰብስክራይብ እና ላይክ ማድረግ አይረሳ። በፓርት 2 እስከምንገናኝ ደህና ሁኑ።